አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም ሁሉ መልካም። ዛሬ ደግሞ ምን እያደረግን ነው? የመኖሪያ ቤትን የውጭ የበረንዳ የዙሪያ ኮርኒስን እየሰራን ነው። እሱ ጥቅሙን ምን መሰላችሁ? ከውበት ባሻገር ጥቅሙ ባዕድ ነፍሳቶች ወደ ቤት ውስጥ እንዳይገቡ ይጠቅማል፣ ይከላከልልናል ማለት ነው። ይታያችኋል። ማሻአላህ ይሄ ከውስጠኛው የበረንዳ ክፍል ጀምሮ ኔክስት ያለ ቀጣይ ይሄ በሲሚንቶው በግርፉ እንደዚህ ልክክ ተደርጎ ይሰራል። ወደ ቤት ውስጥ ነፍሳቶች እየገቡ አይረብሹንም ማለት ነው። ምሳሌ አይጥ፣ ወፎች፣ እርግቦች እንደዚህ አይነት ነገሮች እየገቡ አይረብሹንም ከቤቱ ውበት ባሻገር ማለት ነው። አያችሁት? ማሻአላህ ማሻአላህ። ይሄው ልክክ ያለ ስራ፣ ልቅም ያለ ስራ ማሻአላህ። እናማ እንትን ምንድን መሰላችሁ ደግሞ እንደዚህ የቤታችሁን እንደዚህ የውጭ የበረንዳ የዙሪያ ኮርኒስ ስታሰሩ የውጭን ፓርት በራሱ በፕላስቲኩ አንጉላሬ በፕላስቲኩ ፍሬም ያን በዛ ማስመታቱን ብታውት ቆንጆ ነው። እና ያንን ትተን በምን እናሰራው ካላችሁኝ ይሄ ይታያችኋል። ይሄ በስተግድግዳው ልክክ ተደርጎ የተመታው እንጨት ነው። የእንጨት ስትሬች ነው። የእንጨት አንጉላሬ ነው። እሱን ብትጠቀሙት በሰባ ቁጥር ግድግዳው ላይ ከተላከከው ሞራሌ ጋር ነው የሚመታው። ተጣብቆ የመያዙ ችሎታው በጣም ኃይለኛ ነው። እንጨት ያው ጠንካራ ነው ማለት ነው። ማሻአላህ የእንጨት ስትሪች ምን አይነት ነው ካላችሁኝ ይሄ ነው የእንጨት ስትሪች ማለት። ይሄ እንጨት ነው ፋብሪኬትድ ሆኖ ነው የሚመጣው። እዚህ ተቆርጦ ተጠርቦ አይደለም። እና ይህንን ደግሞ በምትፈልጉት ከለር ፔይንቲንግ መስራት ትችላላችሁ። በምትፈልጉት ከለር ማቅለም ትችላላችሁ። በጥቁር፣ በነጭ፣ በአረንጓዴ፣ በሰማያዊ በፈለጋችሁት። አረ የእንጨቱ ከለር ያምራል እሱ ዝም ብሎ ይቅር እሱ ብቻ ካላችሁም ደግሞ እሱም ብቻም ዝም ብሎ ማስቀረት ትችላላችሁ። ነገር ግን በዛ በፕላስቲኩ ፍሬም በፕላስቲኩ አንጉላሬ መስራት ሳይድ ኢፌክት አለው፣ ጉዳት አለው። እየወደቀ ነው፣ እየተገነጠለ ነው። ግንጥል ይልና ምጥት እያለ ብዙ ቦታ ስንቀሳቀስ ብዙ በረንዳዎች ወርቀው አዘንብለው ተገንጥሎ ተንከርፎ አያለው ማለት ነው። ለዛ መድኃኒቱ ፕላስቲክ ኮርኒሱ ከተሰራ በኋላ በእንጨት አንጉላሬ በስትሪች ድብና አድርጎ በሰባ ቁጥር መምታት